ሴቶች እንግሊዘኛ ከማይችሉ ወንድ ይልቅ እንግሊዘኛ የሚችሉ ወንድ ለምን የሚስባቸው ይመስላችኋል? ቀላል ነው። ሴት ልጅ በተፈጥሮዋ ፍቅረኛዋ ጀግና፣ ጠንካራ ወይም እሷ ከምታውቃቸው ሰዎች የተሻለ እንዲሆን ትፈልጋለች። ስለዚህ ያንተ እንግሊዘኛ መቻል እሷ አይምሮ ውስጥ የተሻለ አድርጋ እንድትስለ ያደርጋል። ይሄ መጀመሪያው ምክንያት ነው። ግን መሳቅ አይቻልም። I usually wake up at 1 o'clock and I always take a shower. አይ እንግዲህ አሁን አንተን አንድ ሰዓት ተነስተህ ሻወር የምትወስደው ለምንድን ነው ቀጥታ ትርጉሙ ላይ የምትሄደው? እኔ እኮ እያልኩ ያለሁት እንግሊዘኛ እንዴት ነው ነው። እየተሻሻለ ነው ግን አትዋሽ እሺ። ምን ይምጣላችሁ? ለእኔ አዲስ እየተዋወቀ ያለውን ለስላሳ አምጪልኝ። ለስላሳ ከመቼ ጀምሮ? ባክሽ የጠዋቷ ፀሐይ ምን እንዳደረግኳት አላውቅም። አደራ ደግሞ ከነጠርሙሱ እንዳታመጪው እሺ። እኔ ማስታወቂያ አጓግቶኝ ነው እንጂ ህፃን ሆኜ አይደለም። አታስብ፣ በብርጭቆ ነው መጣልክ። ጌዲ ላንተስ? for myself ማኪያቶ ማኪያቶ አምጪልኝ ያልኩሽ። ውይ ብሪንግ ሚ ማኪያቶ ማለት ፈልገህ ነው? ጎሽ ለዚህ እኮ ነው ሌላ ሰው እንዲያስተናግደን የማልፈልገው። ማንም ደረቱን ነፍቶ ቢመጣ አንቺ ጋር ግን አይሰራም። ለምን ወሬውን ትተሽ ማኪያቶን አታመጭም? ውይ እንግሊዘኛ ለመቻል እኮ አያሳፍርም። እንደፈለክ መሳሳት ትችላለህ፣ ግን ደግሞ እንድናረም ፍቀድልን። እሺ ብሪንግ ሚ ማኪያቶ። ጎበዝ ልጅ ጎሽ። ይልቅ እንግሊዘኛውን ተውና አዲስ ነገር ተፈጥሯል። ባለፈው ዕለት ባንክ ቤት ያገኘኋት ልጅ ሳትከጅለኝ አልቀረችም። 2 ቀን ስራ ቢዚ በሆን ጭራሽ አግበህ ተጠበቀኝ። እሺ ከመጀመሪያው ጀምሮ ነው ነገረኝ። ይኸውልህ ልክ እኔ ከባንክ ቤት ጨርሼ እየወጣሁ እሷ ደግሞ ልክ ወደ ባንክ ቤት ልትገባ ስትል ፊት ለፊት ተገናኘንና የሚገርም ፈገግታ አሳየችኝ። ከዛንም ምንድነው ፈገግታዋን ተጠቅማ ስልኳን እንድቀበላት ፈልጋ ይሆን እንዴ ብዬ ግራ ተጋባሁኝ። እኔ ደግሞ ታውቀኛለህ ሴት ልጅ ፈገግ ሲል ምን ማድረግ እንዳለብኝ ግራ ይገባኛል። አንዳንድ ጊዜ እንደውም ዝም ብለው እንደ ጅል ሲስቁ በቃ የአእምሮ በሽተኛ ነው የሚመስሉኝ። እሷ ስለዛቀች በቃ እኔም ግዴታ መሳቅ የለብኝም ብዬ ስላሰብኩኝ ኮስተር ብዬ ቆምኳ። እና ስልኳን አልተቀበልካትም? አዎ እኔ ፊት ለፊቷ ደንዝዤ ነው የቆምኩት። እሷ ግን ቢዝነስ ካርዷን አውጥታ ሰጣኝ ልጅ። ጭራሽ ቢዝነስ ካርድ ያላት ሴት ናት? አዎ። ከዛ ቢኒያምን ያገኘሁትና ምን እንደተፈጠረ ስነግረው በቃ ወደ ማታ ጊዜ ደውልላታለኝ። እና ደወልክ? አልደወልኩላትም። ቅጥር ነፍሰ ገዳይ እንደሆነች ተሰማኝ። ለምን ባንዴ እየተወደደች ለምን ቀድማ ስልኳን ሰጠች እያልኩ እያብሰለሰልኩ እያለ በቃ ስልኳን ለምን ለኔ ያሰጠኝም አለኝ። እና ሰጠኸው? ኧረ እኔ አልሰጠሁትም። በቃ ፍራቴ ሊሆን ይችላል ብዬ ጣፋጭ ነገር ምናምን በላውበት፣ ግን ምንም አልጠቀመኝም። እንደዛ እያሰብኩ እያለ ደግሞ እሱ ምን ይለኛል፣ በቃ እንደውም ለምን እኔ አንተ ካልደወልክላት እኔ አልደውልላትም አለኝ። ከዛ ደወልክ? ምን አማራጭ አለኝ? እሱ ከሚነጥቀኝ ብዬ ደወልኩላት። ከዛ ጌዲዮ ሞኒ ስነግራት አንተ ነህ እንዴ አለች። በጣም አሪፍ ተመችታታል ማለት ነው። አይመስለኝም። በውስጧ ይሄ ደግሞ እያለች እንደሆነ ያስታውቅባታል። ለዛ ነው ትንሽ እኔም ቀብረር ልልባት የፈለኩት። ከዛ አወራን ምናምን። እኔ ደግሞ ታውቀኛለህ ወሬ ማንዛዛት ማርዘም ምናምን አይመቸኝም። ወዲያው ወደ ገደለው ነው መግባት የምፈልገው። ከዛ ምን አልኳት፣ ቅዳሜ ከሰዓት ምን ፕሮግራም ነው ያለሽ አልኳት። ከዛ እሷም ፈገግ ብላ ምንም ፕሮግራም እንደሌላ ነገረችኝ። አንበሳ። ከዛ እኔም ወሬን ሳላረዝም ጸጋውታ በሳ ሴቶች ይኸውልህ ኮራ ጀነን የሚልባቸውን ወንድ ነው የሚወዱት። ደግ አደረክ። እባክህ እኔም አሁን ቅዳሜ ኤዱን አገኛታለሁ። የምርክን ነው? ከስንት ጊዜ በኋላ እኔ እናንተ አንድ አይነት ቀን ላይ ሴት ቀጠርን። አይገርምም? አንድም ቀን በእኩል ጊዜ ሴት እንቀጥራለን ብዬ አስቤ አላቅም ነበር። እና ስንት ሰዓት ቀጠርካት? 12 ሰዓት። አንተ እኔን ነው እንዴ የምትከታተለው? እሺ የት ነው የቀጠርካት? እዚህ ነው ላይ ተቀጥራታለሁ። ወይኔ ማስረሻ። እና አንድ ካፌ ውስጥ ነው የምናገኛቸው? እኔ ምን አገባኝ? ሶፋው ጋር የሚቀመጠው እኔ ነኝ። ማን ስለሆንክ አንተ? እኔ ነኝ የምቀመጠው። ሮክ ፔፐር ሲዘር።
እርግጠኛ ነህ ግን ህፃን ስላሉክ ነው ይሄን ያዘዝከው? ድገሚኝ። ምን ነው አንጀትን አላረሳለ? ማስታወቂያው ላይ እኮ አንጀት ማራስ ብቻ አይደለም፣ ልክ ስትጎነጨው ከፍ ብለህ ትበራለህ እኮ ነው የሚለው። ታዲያ እሱ ማስታወቂያ ነው? አንተ ራስህ ሴት ስታወራ አንድ ክፍል ቤተ መንግስት አድርጋ እንዴ የምታወራው? እሱማ የስራው ባህሪ ነው። ይህም የስራው ባህሪ ነው። አሁን ነገሩን ትተሻምጪልኝ በእናትሽ። ማፋፈር እንደሆነ አይቻልም። ሶፋው የኔ ነው። ካልሲ ማጠብ የሚባል ነገር በጣም ነው የምጣለው። በጣም ነው የሚያስጠላኝ። ለዛ ነው ከ70 በላይ ካልሲዎች አሉኝ። ካልሲ ከማጠብ በገዛ ይቀለኛል። 365 ካልሲዎች እንዲኖሩ ነው የምፈልገው። እሱ ፈረንሳይኛ ቃል ነው። ኮሞ ኤስቲስ ነው በስፓኒሽ። አዎ ያው ዋናው ሰላምታ መሆኑ ነው። ካሰብኩት በላይ በአካል በጣም ተጫዋች ነህ። ስላገኘው ደስ ብሎኛል። አዎ እኔም ሁሌ እንደዚህ እየተገናኘን ሻይ ቡና ብንል በጣም ደስ ይለኛል። ቤቴ ማየት ትፈልጋለህ? በዛውም ቡና ፈላልሃለሁ። ኧረ አያስፈልግም። እኔ እንዲሁም ቡና ስጠጣ ማለት ነው እንደዚህ ፈጥጬ ነው ማድረው። እሺ በቃ እኔ ልሂድ። በቃ ሂጂ። መልካም መንገድ ይሁንልሽ። ስለ ራቱ በጣም አመሰግናለሁ። ምንም ማለት አይደለም። ቆንጆ ጊዜ ነበር። ቤቴ በጋብዘ ደስ ይለኝ ነበር፣ ግን ቤቴ እየታደሰ ዝብርቅርቅ ብሏል። ሌላ ጊዜ ሲስተካከል እጋብዛለሁ። ኧረ ምንም ችግር የለውም፣ ይደርሳል። ከፈለክ ግን አንተ ቤት መሄድ እንችላለን። እሺ። ግን ቤቴ እኮ ምንም የለም። ለሰው ልጅ ትህትና አስፈላጊ ነው ብዬ አስባለሁ። ትህትና ከሌለሽ ስኬታማ መሆናችን። አጉል አወዳደቅ ነው የሚጥለው ክፋት። ትክክል ነህ። እኔም ትህትና ነው ይሳብኝ። እና ሐሙስ ምንድነው ፕሮግራምሽ? ሐሙስ ምንም ፕሮግራም የለኝም። ስለዚህ ራት መድገም እንችላለን። በጣም ደስ ይለኛል። አለባበስ በጣም ነው የሚያምረው። እኔ እኮ የቲቪ ማስታወቂያዎች በጣም እኮ ነው የሚገርሙኝ። አይገርምሽም? እንዴት? በጣም ግነት ይበዛዋል። ተመልከች፣ ይሄን ለስላሳ የሚያስተዋውቁበት መንገድና መጠጡ በጣም ነው የሚለያየው። እኔ ግን ማስታወቂያውን ወዷለሁ። ምን ሆኖ የሚመችሽ? ይኸው እስኪ ለስላሳ ከመቼ ወዲህ ነው እንደዚህ የሚቀላው? ተመልከች፣ ምንም እኮ ለስላሳውና ነገረ ስራቸው እኮ አይገናኝም። ገና ሲቀምሱት እንደ እብድ ሲዘሉና ሲበሩ ያሳዩናል። ግን መጠጡን ስትቀምሹ ምንም በቃ ጆሊ ጁስ በይው። እኔ ግን ዝላያቸው ነው የሚመችኝ። አይ እኔ ደግሞ በዝላይ አላምነው። በእርግጥ አንዳንድ ጊዜ ወንዱ የቱንም ያህል ጠንካራ ጎበዝ ወይም የተሻለ ቢሆንም አንዳንድ ሴቶች ከወንዱ በማወቅም ይሁን ባለማወቅ ወንዱ መሄድ የነበረበትን ስቴፕ እነሱ ሲሄዱት ይታያል። ይሄ ደግሞ የወንዱን ስሜት ይቀንሰዋል። ምክንያቱም ወንዱ የተሻለ እንደሆነ እንዲሰማው ስለሚፈልግ። አሁንሽ እንዴት ነው ድጋሚ ሐሙስ ማግኛት? ልጅቷ እኮ በጣም ቀደም ትላለች። በዛ ላይ ደግሞ አስተያየቷ ሲያስፈራ። እኔ ድጋሚ ላያት አልፈልግም። ምንድነው የማደርገው? እኔ ራሱ አንዴ ፍቅረኛዬ ጥፍሩን እያሳደገ አስቸግሮኝ ብሬክ አፕ አድርጌዋለሁ። እውነትሽ ነው? እውነት? እና ምክንያትሽን ነገርሽው? አዎ፣ መጀመሪያ ዴት ስናደርግ እኔ ጥፍሩን የሚያሳድግ ወንድ አልወድም ብዬው ነበር። እሱ ሊሰማኝ አልቻለም። ምንም አላዘንኩለት። ጌዲ፣ ምነው ዛሬ ሰላምታ የለም? ተናደራችሁ? ደግሞ ምን ሆንክ? ቤቴን ላሳይህ፣ በዛውም ቡና ፈላላለሁ ስትለኝ አይ አያስፈልግም ራስሽን ችለሽ መሄድ ትችያለሽ አልኳት። እንደኔ አይነት ደነዝ እዚህ ዓለም ላይ አይፈጠር። እንደው ወንድ አሰዳቢ ሆንኩኝ ወንድ ነኝ። እንዴት አይነት ነፈስ እንደሆንኩኝ እኮ ለራሴ ራሱ ደንቆኛል። ቡና እንደማትወድ እኮ መናገር ምንም ጥፋት የለውም። እባክህ ቡና ያለችው አብረት እንዳደር ፈልጋለሁ። አይታወቅም። የእውነቷን ቡና አፍልታ ልጠራ እንፈልጋ ሊሆን ይችላል።
ቡና የሚሆነው ምሳ ሰዓት ላይ ነው። ራት ሰዓት ላይ ቡና አይሆንም፣ አልጋ ነው። ጌዲ፣ አንዳንድ ሰዎች እንደዛ አምሽተውን ቡና ይጠጣሉ። በጣም የሚገርም ጊዜ እኮ ነው ስናሳልፍ የነበረው። በቃ በእያንዳንዷ ንግግር እኮ ስስቅልኝ ነበረ። እኔ ለራሴ ራሱ እንደዚህ አይነት ተጫዋች መሆኔ ራሱ ላምን አልቻልኩም ነበረ። ከዛ በውስጤ ራሱ ጌዲ በርታ እያልኩ ነበር። ጌዲ ያንተ ነህ እኮ ጭንቅላት ውስጥ የፈጠርከው እንጂ እሷ ምናልባት ቆንጆ ጊዜ ያሳልፋችሁ እንደተለያያችሁ ሊሆን ይችላል የምታስበው። ለምን አትደውልላትም ግን? በየትኛው ድፍረቴ ነው የምደውልላት? ልሄድ ነው ስትለኝ ራሱ እኮ ልሸኝሽ አላልኳትም። ሌላ ሴት እየጠበቅኩ ይመስል አባከናም አላልኳትም እኮ። አሁን ተናዳ ሊሆን ስለሚችል ሮብ እደውልላታለሁ ብዬ ነው ያሰብኩት። እንዴ ለምን? እኔ ግን ወንድ ልጅ አግኝቶኝ በነጋታው ሲደውልልኝ ነው ደስ የሚለኝ። እሱማ እኮ የተመቻቸሽው ወንድ ወይም ደግሞ የምትወጂው ወንድ ከሆነ ነው። እንዴ ቡና ላፍላለ ስትዩ ቡና አልወድም በቃ ልሂድ ስትዩ መንገዱን ጨርቅ ያርግልሽ ለሚለው እንዳደለም እኮ። እኔም ብሎ ወንድ አሁን እኔ ብደውልላት እኮ በቃ ፈልጎኝ ነው ብላ እኮ ነው የምታስበው። ሴቶች የሚለማመጣቸውንና 10 ጊዜ በቀን የሚደውልላቸውን ወንድ አይፈልጉም። ኮራ ጀነን ቀብረር የሚል ወንድ ነው የሚፈልጉት። እኔ እኮ እንደዚህ የምትሉት ነገር ነው የማይገባኝ። ብትደውልላት እንደምትወዳት ነው የምትረዳው። እኔ እንደወደድኳት እንዲሰማት አልፈልግማ። እንዴ እሷ እንደምትወዳት ማወቅ ትፈልጋለች። እኔም እንደወዳት የምትፈልገው እኮ እሷም ስትወደኝ ነው። ልጅቷ እንደሆነ ላይኗም ነው የጠላችኝ። ወይኔ ጌዲ፣ ወላጆች ግን ምንድን ነው ያደረጉ? እኔ ምን አውቃለሁ። ሰላም፣ እንዴት ናችሁ? አዝሜ እንዴት ነህ? ክብሩ ይስፋ። አስቤዛ ገዛ እንዴ? ትናንት ስመጣ እንቁላል አጥቼ ነበር። እኔ ራሱ እኮ የቤቴን ዕቃ እንደዚህ እንዳንተ እኮ አላውቀውም። እኔም እንዳንተ እኮ ቤቴን አላውቀውም። በቃ ምን ይመጣል ወስኛለሁ። በመጨረሻም ቦክስ እንጋጠም ያልከውን ተቀበልክ? ስራም አላጣው። እንትን ማስሬ አንዴ ስልክ ላወራ ስለሆነ ሁላችሁም ውጡልኝ። ይሄ እኮ የኔ ቤት ነው። ከፈለክ ወጥተህ ማውራት ትችላለህ። እኔ ከሴት ጋር ሳወራ ብቻዬን መሆን ነው የምፈልገው። አየህ ጌዲ፣ ችግርህን አየህ። ለምሳሌ እኔ ያስፈልገህ ነበር። አዎ አንቺ ናውጣተ እጆታችሁ ከገዛ ቤቴ ነው እያስወጣኝ ያለው። አዎ እሺ፣ ቢያንስ በድል አጠናቀው። እሺ ይወጣችሁ። እንትን ማስሬ እኔ የምልህ ድፍረት እንዲሆነኝ ቃሪያ ነገር ይኖራል? እኔ በምን አውቃለሁ? አዝመራውን አትጠይቀውም? ፈልግና ብላ። እሺ ሄሎ ማራናታ፣ ይኸውልሽ ምንም ቃል ሳትሰጪኝ አድምጪኝ እሺ። ትላንትና ማታ ያሳለፍነው የፍቅር ጊዜ በጣም ደስ የሚል የፍቅር ጊዜ ነበረ እና ቤቴናና ቡና ላፍላለ ስትኝ አሻፈረኝ በማለቴ በጣም ይቅርታ። ቡና ላፍላለ ስትኝ ሌላ ነገር አስበሽ እንደነበረ ቆይቶም ቢሆን ገብቶኛል እና ከፈለግሽ እንገናኛለን። ግን ከፈለግሽ ነው። በቃ ቻው፣ አትጥፊ። ይቅርታ፣ ወደ ስራ በዛው ስለሚሄድ ሆቴል ሊያዝ ብዬ ነው እንጂ ያንተን ወሬ ለመስማት ፈልጌ አይደለም። እሺ ምን ነው ጌዲ፣ ደወልክ? አዎ የመጣልኝን ለፈለፍኩኝ። በቃ አለቃልኝ። ራሴን በደንብ አድርጌን ያወረድኩት። ምን ብልሃት ነው? አረ ምን አባት ያውቃለሁ። አንድ ነገር ማስታወሰው ነገር ቢኖር ራሴን መሳቂያ ማድረጌ ብቻ ነው። እንግዲህ አንዳንዴ እኮ እኛ ሴቶች መሬት የሆነ ወንድም እንወዳለን። እውነትሽን ነው? እውነት ጌዲ፣ በቃ ምንም አታስብ እሺ። እሷ ራሷ አስባበት ትደውልልሃለች። አይ ታስሬ እንኳን አላውቅም። የሆነ አንዳንድ ወንዶች ግን መታሰርን የወንድነት መለኪያ አድርገው ይወስዱታል። እኔ ግን አላምንበትም። እንዴ እስርን ለወንድ ልጅ ያደረገው ማን ነው?
በጣም ደስ ይላል። ሌላ ስላንተ ማወቅ ያለብኝ ነገር አለ? የወተት ተዋጽኦ አልወድም ማለት አይስማማኝም። በእውነት? አዎ በቃ ሽታው ራሱ ሲሸተኝ ያቅለሸልሸኛል። አሁን ራሱ ጥሩ ስሜት እየተሰማኝ አይደለም። ቆይ አየር ተቀብዬ እመጣለሁ። ማስረሻ ምን እንደተፈጠረ ልነግርህ አልችልም። በጣም ይቅርታ አላወኩም ነበር። ምንም ችግር የለም። ማስረሻ አየር ልቀበል ብሎ ወደ ላይ ወጥቷል። አዎ እኔም እኮ ስለሆነ ነገር ላዋራው ብዬ ነው። በቃ ሲመለስ አወራዋለሁ። አይ ምንም ችግር የለም። አሁንም ልታወራው ትችላለህ። ቁጭ በል። እሺ። ኤደን እባላለሁ። ጌዲዮን እባላለሁ። ኤደን ማስታወቂያ የምትወጁ ልጅ ነሽ እንዴ? ማስታወቂያ ማየት ትወዳለሽ ብሎ ነገረ እንዴ? አይደለም እንትን ነው። ምን መሰለሽ ስለ ማስታወቂያ ወሬ ተነሳና በወሬ መሀል ነው የነገረኝ እንጂ ሀሳቡን ራሱ ያነሳሁት እኔ ነኝ። ስለ ማስታወቂያ በጣም ነው የምወደው እንጂ ማስረሻ አንድም ቀን የግል ህይወቱን የትኛውን ነገሩ ለሰው ተናግሮ አያውቅም። እኔ የልብ ጓደኛው ራሱ አንድ ቀን ነግሮኝ አያውቅም። አንቺ ራሱ እንትን አክስቱ ትሁኚ ጓደኛው ትሁኚ ምንም ነገር አልነገረኝም። ብታይ በቃ የሆነ ሰው ይመጣል ነው ያለኝ። እንዴ ጌዲ መጣል እንዴ? ጭራሽ ጓደኞቹ ጋር ታማኛለህ? ምን ብልሃት ነው ጌዲ? ኧረ እኔ ምንም አላልኳትም። ታገለን የሴቶች ነገር አይደለም። ያን ማስታወቂያ እንደምወደው ነገርካቸው እና ብነግራቸውስ ምንድነው ችግሩ? ምን ችግር አለው? እኔ እናንተ የምናወራውን ነገር ጓደኞቹ ማወቅ ችግር የለው እንዴ? እነግራቸዋለሁ። ለእነሱ ያልተናገርኩኝ ለማን እናገራለሁ? እነሱ ናቸው እንጂ ለአንቺ መናገር የማይጠበቅባቸው። ዛሬ እንደምትመጣ ለምንድን ነው ያልነገርከኝ? እዚሁ ሁሉ ጣጣ ውስጥ አልገባም። ለጓደኞችን ማማት በጣም ነው ያናደደኝ። ወይኔ ጌዲዮን ዛሬ ተበላው። እኔ ያንን ማስታወቂያ መውደድሽ ገርሞኝ ነገርኳቸው እና ምን ይጠበስ? እኔ ያንን የመሰለ ማስታወቂያ ለመውደድ ገርሞኝ ነበረ፣ ግን ለጓደኞች አልነገርኳቸውም። ሰላም ለእናንተ ይሁን ውድ። እንዴት ናችሁ? እንዴ የማንሽ ቆንጆ? ኤደን ትባላለች። ኤደን እንዴ ኤደን ያን ግራ የሚያጋባ ማስታወቂያ የምትወደው አዝመራው አንድ ማሳይ ቦታ ላይ ና እንሂድ። ሂድ እባክህ። ገና ከመግባቴ ወዲህ ነው ይዘኝ የምትወጣው። እኔ እናንተ እዚህ መቆየት የለብንም። ና እንሂድ አሁን። አይ እናንተ መሄድ አይጠበቅባችሁም፣ እኔ ሄዳለሁ። እንዴ በጣም ትልቅ ነገር አደረግሽው እኮ። እንደው ያን ግራ የሚያጋባ ማስታወቂያ እንዴት ወደድሽው? ልምድሽን ብታካፊኝ። ይኸውልሽ ኤደን ምንም ነገር መስማት አልፈልግም። በጣም ይቅርታ ማስረሻ። እኔ ሆን ብዬ ፈልጌው አይደለም የተናገርኩት፣ አምልጦኝ ነው። ኧረ ምንም ችግር የለውም፣ አትጨነቅ። መጀመሪያም እኔና እሷ ኬሚስትሪያችን አልገጠምም ነበረ። ለምን ነበር ፈልገኝ የመጣው ጌዲ? ማስረሻ ምን እንደተፈጠረ ልነግርህ አልችልም። ምንድን ነው? ሄ አለው እኮ ምንድን ነው? ንገሩኝ እንጂ። የት ሄድብሃል? ወሬው ይደርሳል። ምንድን ነው ጌዲ? ይኸውልህ አይ ግን ተው፣ በኋላ ደግሞ ሄደ እሷ ጋር ብትቀባጠርስ? ይህ ምንድን ነው የሚሸተኝ ይላሉ። ተው ግን ጌዲ ንገረኝ። እኔ እኮ እንዳንተ አይደለሁም፣ አፌን መቆጣጠር እችላለሁ። ብነግርህ ምን ታደርግልኛለህ? ሙሉ ሂሳብ ትከፍላለህ? ሙሉን ገንዬ የቤቱን ስፔሻል ኮምቦ አዘጋጅልን። ምን ነው ይቅርብህ? እሺ በቃ ይሁን ንገረኛው። የዛን ቀን ማታ ልክ ከኔ እንደተለየች እንደደወልኩላት ነግሬያለሁ አይደለ? መልሳ አልደወለችም። ሰኞ ደወልኩላት አታነሳም። ማክሰኞ ጧት ደወልኩላት ተይዟል ነው የሚለው። ማክሰኞ ማታ ደወልኩላት ጭራሽ ብሎክ ተደርጊያለሁ። ከዛ ቴክስት አደረግኩላት ቢያንስ እንኳን አንድ ጊዜ አንስተሽ የተሰማሽን ነገር ብትነግሪ ምን ችግር አለው ብዬ ቴክስት አደረግኩላት። አልመለሰችም።
ከዛ እኔም ትላንትና ለመጨረሻ ጊዜ ቴክስት አደረግኩላት። እርም አልኩኝ ማለት ነው። ቆይ እንደውም ቴክስት ያደረግኩላትን ላንብብልክ። አንቺም ሰው ሆነሽ ለእኔ ስልክ አታነሽልኝም፣ ትሰሚኛለሽ? ቡናሽን ቀቀልሽ ጠጪው። ቤትሽም አልመጣም፣ ቡናሽንም አልጠጣም። 4 ነጥብ። እንደዚህ ብለህ ቴክስት አደረክላት? አዎ እንዴ አልቻልኩማ። ጠጋባ እኮ አናቴ ላይ ወጣ። ኧረ እንደውም በጣም ታገስካት። እንዴት ሰው አንዴ እንኳን መልሶ አይደውልም? ዛሬ ግን ደወለች። እስኪ ሙት በለኝ። ሙት? እንደውም የዛለት ማታ ከኔ ልክ እንደተለየች ሌቦች ስልኳን ሰርቋት ነው። እንደውም ልክ እኔ እንደደወልኩላት አንስታው ሄሎ ልትስልትን ነው ከጆሮዋ ላይ መንጥቀው የወሰዱባት። ስለዚህ ቴክስቶቹ አልደረሳትም ማለት ነው። በትክክል። ዛሬ አብረን እራት ለመብላት ተቀጣጥረናል። በጣም እንደናፈኳን ነግራኛለች። ስለዚህ እኔም መጥቼ ብድር መመለስ አለብኝ ማለት ነው። የምን ብድር? ማን ሲንግል ሆኖ ማን ይቀራል? እባክህ እንዲህ ዛሬም ብቻ በህይወት ዘመኔ ለመጀመሪያ ጊዜ ነው እንደዚህ አይነት አጋጣሚ ያገኘሁት። እባክህ እባክህ ሙሉን ትከፍሏለህ ወይስ ትዳሩ ይቀርብ? አይ ትዳሩ ከሚቀርብኝማ ሙሉን እከፍላለሁ። አንተ ግን አጋሰስ ነህ። ያኔ ደርሷል እንዴ? አዎ ታጠቡ። ደረሰ። ታጠብ። ከወንድ ልጅ ምን እንደሚያሳዝነኝ ታውቃላችሁ? የቱንም ያህል ጠንካራና የተሻለ ለመምሰል ቢሞክርም ሴቷ ካልፈለገች ግን ሁልጊዜ ደካማ ነው የምትሆነው። በተቃራኒው ደግሞ የቱንም ያህል ደካማ ሆነ እሷ ግን ከወደደችህና ካበረታታችህ እዚህ ምድር ላይ እንዳንተ ጠንካራ ወንድ የለም።